ያኔ ሐራም ይሆንብኛል ይሄን እንድትመልስልኝ። አዎ አሁን አዳምጪ እሺ፣ ረጋ ብለሽ እንደማመጥ ጊዜ ስጭለው። እሺ አንዴ ቤት አድርጉ ልጆች። አይደለም አባትና እናትን ሌላም ሰው ቢሆን ከ3 ቀን በላይ መኮራረፍ ኢስላም አይፈቅድም። ነቢያችን ሰለላሁ ዐለይሂ ወሰለም ላ የሕጁር አሐዱኩም አኻሁ ፈውቀ ሰላሳ፣ አንዳችሁ ወንድሙን ከ3 ቀን በላይ እንዳያኮርፋሉ። 3 ቀን ስለምን ከተባለ ሰውየው በጣም ተጎድቶ ከሆነ ነቢ ሰለላሁ ዐለይሂ ወሰለም የሰውየውን ስሜት ለመጠበቅ ነው እስከ 3 ቀን ያሉት። በጣም የሚሰብራቸው ሰው እንደሚኖር ስለሚያውቁ ከልክ በላይ ያ ሰው ሊሰብራቸው ይችላል። በምድራዊ ህይወት ከሆነ ከ3 ቀን በላይ አይኮረፍም። ምናልባት ግን ዲናዊ ጉዳይ ከሆነስ ያ ከቢድዓ ከፈጠረ ሰውየው በሃይማኖት ላይ ገብቷቸዋል። የዛኔ ያ ሰው ከቢድዓ እስኪመለስ ድረስ ሊኮረፍ ይችላል። ነቢ ሰለላሁ ዐለይሂ ወሰለምና ሰሓቦች ከተቡክ ዘመቻ የተንጓደዱ 3 ሰዎችን ለ50 ቀንና ለ50 ሌሊት ያክል አኩርፈዋቸዋል ከአላህ ስብሐነ ወተዓላ በመጣ ትእዛዝ። ያ የግል ጉዳይ ስላልነበረ ማለት ነው። ወዐለ ሰላሰቲ አለዚነ ኹሊፉ ሐታ ኢዛ ዳቀት ዐለይሂም አልአርዱ ቢማ ረሑበት ወዳቀት ዐለይሂም አንፉሱሁም ወዘኑ አን ላ መልጀአ ሚነላሂ ኢላ ኢለይህ ሱመ ታበ ዐለይሂም ሊየቱቡ ኢነላሀ ሁወ ተዋቡ ረሒም። ሱረቱ ተውባ መጨረሻ ላይ ታሪካቸውን ገልጿቸዋል። እነዚያ ሰሓቦች በጣም ነበር ያለቀሱት፣ በጣም ነበር የተጸጸቱት። ስለዚህ መጨረሻ ላይ አላህ ስብሐነ ወተዓላ ንስሐ ማድረጋቸውን ተቀበላቸውና ከዚህ በኋላ እናግሯቸው የሚል ትእዛዝ አመጣ። የዛኔ ያ ማኩረፍ የሚባለው ነገር ተተወ ማለት ነው። ከዚህ የምንረዳው በምድራዊ ጉዳይ ቢሆን ኑሮ በግል ጉዳይ ከሆነ ከ3 ቀን በላይ አይቻልም። እና አባትሽን አደራ አታኩርፊ። ወደ አባትሽ ተመለሽ። አሁን ወደ አባትሽ ተመለሽ። አባታችሁ የጀነት በራቸው ነው። ይሄን እድል አታጡት። አትጡት ነው አታጡት።